በድሮ ጊዜ በታላቁ አረንጓዴ ጫካ ውስጥ ሁለት በጣም የተለያዩ ጎረቤቶች ይኖሩ ነበር። አንደኛዋ ጦጢት ነበረች፣ ፈጣን፣ ትንሽዬና በጣም በልጥ። ሁለተኛው ደግሞ አያጅቦ ነበር፣ ትልቅ፣ ሆዳምና ሁልጊዜ ቀጣይ ምሳዬን ማን ላደርግ እያለ የሚያስብ። ታዲያ አያጅቦ የጦጢት እውነተኛ ጓደኛ መሆን ፈልጎ ይመስላችኋል? በፍጹም። እሱ ሁልጊዜ የሚያልመው እሷን እንዴት አድርጎ እንደሚበላት ነበር። አንድ ቀን ጠዋት አያጅቦ ወደ ጨለማው ቤቱ ገባና ድምፁን ከፍ አድርጎ ማልቀስ ጀመረ። ወይ ሆዴን፣ ራሴን፣ እየሞትኩ እኮ ነው፣ የሚጠይቀኝ አንድም ሰው የለም እያለ ይጮህ ጀመር። ጦጢት በዛፎቹ ላይ በደስታ ስትዘል ድምፁን ሰማችና ቆም አለች። አያጅቦ አይኑን አፍጥጦ ድምፁን እያከታተለ የኔ ጦጢት፣ እባክሽ በጣም ታምሜያለሁ፣ አንዲት እርምጃ መራመድ አልቻልኩም፣ የመጨረሻዬን እስትንፋስ ከመተንፈሴ በፊት ወደ ቤቴ ግቢና ትንሽ አዋሪኝ አላት። ጦጢቱም ከመቸኮል ይልቅ በሩ ላይ ቆማ መሬቱን በጥንቃቄ ማየት ጀመረች። በቤቱ መግቢያ ላይ ቆማ አፈሩን ስትመለከት አንድ በጣም የሚገርም ነገር አስተዋለች። የአቶ ፍየል እግር አሻራ ወደ ቤት ውስጥ ገብቷል፣ ግን አልወጣም። የወይዘሮ ሚዳጉ እግር አሻራ ወደ ቤት ውስጥ ገብቷል፣ ግን አልወጣም። አያጅቦ ብላ ጮኸች። ስለታመምክ በጣም አዝኛለሁ፣ ግን እስኪ ንገሬን፣ የአንተ ቤት ሰላም የሚባልበት መግቢያ በር እንጂ ደህና ሆኖ የሚባልበት መውጫ በር የለውም እንዴ? ሁሉም ሲገባ ያለው እንጂ አንድም ሰው ሲወጣ አላየውም። አያጅቦ ተንኮሉ እንደታወቀበት ተረዳ። ሆዱ በራብ ስለጮኸበት ከዚህ በላይ መታገስ አልቻለም። ጡንቻዎቹን አወጣጠረ፣ ስለታም ጥርሶቹን አገጠጠ፣ እናም ድንገት ዘለለ። ነገር ግን ጦጢት እንደ መብረቅ ፈጣን ነበረች። በአንድ እዝ ላይ ረጅም ቅርንጫፍ ላይ ተንጠለጠለችና አሁን ትዝ አለኝ፣ አንድ ሰው እየጠራኝ ነው ብላ ጮኸች። ጦጢት በጫካ ውስጥ ወዳለው ረጅሙ ዛፍ ጫፍ ላይ ወጣች። ከላይ ሆና ወደ ታች እያየች ሳቀችበት። አያጅቦ ሊይዛት ሲል መሬት ላይ ዘጭ ብሎ ወደቀ። አፍንጫው በአፈር ተለወሰ፣ ሆዱም እንደ ባዶነቱ ቀረ። ከዚያ ቀን ጀምሮ ጅቦ በውሸት ብልጥ ሰውን ማጥመድ እንደማይቻል ተረዳ። ጦጢት ደግሞ ወደ የትኛውም ቤት ከመግባቷ በፊት ሁልጊዜ መሬቱን ማየት እና መውጫዋን ማሰብን ተማረች። ተረቲን መልሱ፣ አፌን በበሱ አብሱ። ተረቱ አለቀ።